አዲስ ዜና ላለፉት 7 ዓመታት የስነ መለኮት ትምህርቶችን በቀን በማታ ቅዳሜና እሁድ እንዲሁም በኦንላይን በዲፕሎም በዲግሪ በማስተርስ ደረጃዎች በማስተማር የሚታወቀው ኮሌጃችን አሁን ደግሞ በዶክትሬት ኦፍ ሚኒስትሪስ ደረጃ ማስተማር መጀመሩን በደስታ እናበስሮታለን። ባይብል ኮቨናንት ኮሌጅ በተለያዩ መርሃ ግብር በዲፕሎማ በዲግሪ በማስተርስ በመደበኛ በዊኬንድ በርቀትና በኦንላይን ተማሪዎችን ተቀብሎ እያስተማረ የቆየ የስነ መለኮት ተቋም እንደሆነ ይታወቃል። አሁን ደግሞ በዶክትሬት ኦፍ ሚኒስትሪ ለማስተማር ዝግጅቱን ሁሉ አጠናቆ በመመዝገብ ላይ ይገኛል። አዲሱ የዶክትሬት ኦፍ ሚኒስትሪ ፕሮግራም የሆሊስቲክ ፐርሰናል ዴቨሎፕመንት፣ የቢብሊካል እና ቴዎሎጂካል ፋውንዴሽንስ፣ የአመራር ክህሎትና ብቃት፣ የአካዳሚክ ሴሚናሮችና የምርምር ወረቀቶችን የያዘ ነው። መንፈሳዊ ህይወቱን ለመገንባትና በአገልግሎት እንዲገሰግሱ ወደ ኮሌጃችን ይምጡ። በተጨማሪ በኦንላይን ለመስጠት ዝግጅት ጨርሶ እየተጠባበቀ ይገኛል። ሁልጊዜ ምዝገባ፣ ሁልጊዜ ትምህርት አለ። አድራሻችን ባልቻ ሆስፒታል ከፍ ብሎ ሶሊያና ህንፃ አጠገብ ሚራክል ቤተክርስቲያን ያለበት ህንፃ ውስጥ ባይብል ኮቨናንት ኮሌጅ። ሰላም ጤና ይስጥልን ለመላው የባይብል ኮቨናንት ኮሌጅ ሚዲያ ተከታታዮች በሙሉ ባለፉት ሳምንታቶች ተከታታይ ትምህርቶችን ወደ እናንተ ይዘን ስንቀርብ ነበር። ዛሬ ደግሞ በሌላ በአዲስ ትምህርት ከፓስተር ኢየስ ጋር መተናል። የዛሬ ርዕሳችን የሚሆነው የክብሩ ወንጌል በሚል ነው። ይሄንን መልእክት እንግዲህ ከፊታችን ላሉ ሳምንታቶች ተከታታይ ወደ እናንተ ይዘን እንቀርባለን። ደግሞም ይሄን መልእክት በቲቪም እየተከታተላችሁ እንደዚሁም ደግሞ በድጋሚ ወይንም ላመለጣችሁ ሰዎች ለመመልከት እንዲመቻችሁ በዚህ ስር የምታዩትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ መልእክቱን በዩቲዩብ በሶሻል ሚዲያዎች እንድትከታተሉ እንጋብዛችኋለን። አብራችሁን ስለምትቆዩ እናመሰግናለን። ተመልካቾቻችን እንግዲህ ቀደም ብዬ እንደገለጽኩት ዛሬ የምንመለከተው ርዕስ የክብሩ ወንጌል በሚል ነው። መነሻ ርዕሳችንን እንመለከታለን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3 ጀምሮ እናነባለን። እንደዚህ ይላል፣ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው ይላል። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ለእነርሱም የእግዚአብሔር ምሳሌ የሆነው ይልና የክርስቶስ ብሎ የክብሩ ወንጌል ብርሃን እንዳያበራላቸው። ይህንን ሲጠቅስ እንግዲህ ወንጌል መጥቷል። ወንጌሉ የማን ነው? የክርስቶስ ወንጌል ነው። ይሄ የክርስቶስ ወንጌል የክብሩ ወንጌል በመባል ይጠራል። ስለዚህ ይሄ የክብሩ ወንጌል የደረሳቸው ያገኛቸው ሰዎች የእግዚአብሔር ክብርም በህይወታቸው ላይ ይመጣል፣ ክብሩ ያበራላቸዋል። እነማን ካልን ይሄንን ወንጌል የተቀበሉት ሰዎች እና በዚህ ምድር ላይ በጣም ብዙ ህዝብ አለ። በዚህ ሰዓት ላይ ቀድሞም የነበሩ አሉ፣ ዛሬም አለን፣ ወደፊትም ያሉ ሁሉም በተመሳሳይ ምድር ላይ የሚኖሩ ሰዎች በሙሉ ይሄንን የክብሩን ወንጌል የተቀበሉ አይደሉም። እኩል በዚህ ምድር ላይ የኖርን ነው። መልእክቱ ማለትም ወንጌል የክርስቶስ ወንጌል ወደ ሰው ልጆች ሁሉ በክርስቶስ አማካኝነት መጥቷል። ይሄ የክብሩ ወንጌል ያበራላቸው ሰዎች አሉ። ደግሞ ይሄ የክብሩ ወንጌል መጥቶ ለነርሱ ግን የክብሩ ወንጌል ያልሆነላቸው ወይንም ደግሞ ያላበራላቸው ሰዎች አሉ። ለምንድን ነው ካለን እዚህ ጋር እንዳያበራላቸው ይልና ኦሬዲ የክብሩ ወንጌል ዓላማ ለሰዎች ብርሃንን ይዞ መምጣት ነው። ለሰዎች ከውርደት ህይወት ወደ ክብር ማሸጋገር ነው። የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ዓላማው ምንድነው? የእግዚአብሔር ዓላማ የክብሩን ወንጌል በልጁ በኢየሱስ ክርስቶስ አማካኝነት ወደዚህ እንዲመጣ አድርጎ ያው ኢየሱስ ክርስቶስ መልእክቱን ይዞ የመጣው የክብሩ ወንጌል በሱ እጅ ነው የመጣው ወደ ሰው ልጆች እንዲመጣ አድርጎ ለሁሉም የሱ ክብር ወደ ሰው ልጆች ነጸብራቅ እንዲያንጸባርቅ ነበር ያደረገው እግዚአብሔር። ነገር ግን ይሄንን የእግዚአብሔርን አጀንዳ የእግዚአብሔርን ዓላማ የማይፈልግ ደግሞ የጨለማው ዓለም አምላክ ወይንም ደግሞ የዚህ ዓለም አምላክ ይለዋል አይደለ? የወደቀው ክፉ የእግዚአብሔር አጀንዳ የእግዚአብሔር ዓላማ በሰው ህይወት እንዳይፈጸም ይፈልጋል። ምን ያደርጋል ማለት ነው? መካከል ላይ ጣልቃ ይገባና አይምሮአቸውን ያሳውራል። ብርሃኑ አለ፣ ክብሩ አለ፣ በምን ውስጥ በወንጌል ውስጥ አለ። ግን ይሄ የክብሩ ወንጌል ደግሞ አልደረሰላቸው።
ስላልተላከ አይደለም፣ ተልኳል፣ መጥቷል፣ ግን አላገኛቸውም። እኛ የደረሰን የምናወራው ወንጌሉን ገብቶን ደግሞ እግዚአብሔር አብርቶልን በርቶልን የክብሩ ወንጌል ተቀብለናል፣ በእኛ ዘንድ በልባችን ውስጥ አለ ማለት ነው። የበራልን ነገር የክብሩ ወንጌል ነው። ምን ይላል ቁጥር 5 ላይ ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክም ይልና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን ይላል። ስለምን ሰብከው ወንጌል ይናገራል ሐዋርያው ጳውሎስና ቁጥር 6 ላይ በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። ያው ቃሉን ደጋግሜ ማነበው በደንብ ውስጣችን እንዲገባ ነው። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ ብሎ የሚናገረው እዚህ ጋር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ ይልና ምንድነው በልባችን ውስጥ የበራው ካልን ይሄ ቁጥር 4 ላይ የተጻፈው የክብሩ ወንጌል የተባለው ነው። ጀስት ንግግር ነው ይመስለው አይደለ? ስብከት ስንሰብክ ራሳችንን አንሰብክም ክርስቶስን እንሰብከዋልና ያ የምንሰብከው ስብከት የምናወራው ወሬ ማንን? ክርስቶስን። እሱ ወሬ ግን ጀስት ተራ ወሬ አይደለም፣ ባዶ ወሬ አይደለም። የሰውን ውርደት፣ የሰውን ባዶነት፣ የሰውን ጨለማ የሚገፍ ሰውን ከሆነ ምዕራፍ ወደ ሌላ ምዕራፍ የሚያሸጋግር ነው። ከውድቀት ህይወት አውጥቶ ወደ ከበረ ህይወት የሚያሸጋግር ነው። እሱ ምንድነው? እሱ የክብሩ ወንጌል ነው። የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይልና ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ውስጥ አለ ይላል ቁጥር 7 ላይ። ይሄንን ሐሳብ ከቁጥር 3 ጀምሮ ነው እስከ 7 የምናየው። በዚህ ላይ ዲስከስ እናደርጋለን። እንደ መግቢያን የተጠቀምነው የክብሩ ወንጌል ብለን ነው ዛሬ ርዕስ አድርገን የጀመርነው። ይሄ የክብሩ ወንጌል ለእኛ በልባችን ውስጥ አድሮ ሰውን ከወደቀበት ማንነት ከሞት ህይወት ውስጥ ወደ ከበረ ማንነት የሚያሸጋግር ሆኖልናል የሚለውን ሐሳብ ነው። እንቀጥላለን። ፓስተር ኢስካንተ ጋር እዚህ ላይ እንደምንመለከተው የክብሩ ወንጌል ብርሃን እያለ ይናገራል። አንዱ ይሄ ብርሃኑ ምንድነው? የእግዚአብሔር እቅድ፣ የእግዚአብሔር ዓላማ በክርስቶስ ኢየሱስ ያለው የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ ራሱ ምንድነው? በክርስቶስ ኢየሱስ ዓለምን መጠቅለል ነው። ሁሉም አማኞች እንዲሆኑ፣ ሁሉም በጌታ እንዲሆኑ፣ አንድም ሰው ሲኦል እንዳይገባ፣ አንድም ሰው ከእግዚአብሔር ብርሃን እንዳይጎድል ያ የእግዚአብሔር አጀንዳ ነው፣ የእግዚአብሔር ዓላማ ነው። እና ይሄ ብርሃን እንግዲህ ወደ ሰው ልጆች መጥቷል። እና ይሄ የመጣው ብርሃን እንዲቀበሉት የእግዚአብሔር ፈቃድ ነው። ዘፍጥረት ላይ ካለው ነው ጥቅስ ተነስቶ በጨለማ ላይ ብርሃን ይብራ ያለው እግዚአብሔር ነው የሚለውን ያመጣው። እና ይሄ በጨለማ ላይ ይብራ ያለው እዛ ላይ ስናየው እንደ የቀን ብርሃን ይመስለናል፣ ኖርማሉ ብርሃን ይመስለናል። ግን እዚህ ጋር ግን ሲያመጣው የመገለጥ ብርሃን እንደሆነ በጨለማ ላይ ይብራ ያለው። ስለዚህ ይሄ ጨለማ ምንድነው? የሚበራበት ነገር፣ የክብሩ ወንጌል የሚያበራበት ነገር ምንድነው? ጨለማ ማለት ምንድነው? ያለመታዘዝ ወይም የሰይጣን ሐሳብ በሙሉ ባለመታዘዝ ወደ ሰው ልጆች የመጣው ችግሮች በሙሉ ጨለማ ናቸው። እንግዲህ አዳምና ሔዋን በእግዚአብሔር ፍቃድ በነበሩበት ጊዜ በደስታ እንዲኖሩ፣ በሰላም እንዲኖሩ፣ በጤንነት እንዲኖሩ፣ በበረከት እንዲኖሩ፣ በልምላሜ እንዲኖሩ የእግዚአብሔር አጀንዳ ነበረ። ዋናው ከዛም የበለጠው ደግሞ በዛ በከበረ በኤደን ገነት ውስጥ እንዲኖሩ የእግዚአብሔር ዓላማ ነበር። እንግዲህ ጨለማ ሲመጣ ምን አደረገ? ከዚህ ከኤደን ገነት ወጡ፣ ወደቁ፣ በኃጢአት ውስጥ መመላለስ ጀመሩ። አለመታዘዝ ነገሰ። ሰይጣን በእነሱ ላይ አቅም አገኘ። የሚፈልገውን በእነሱ ላይ ማድረግ ጀመረ። አእምሯቸውንም አሳወረ። ስለዚህ አሁን ጌታ ኢየሱስ ክርስቶስ የመጣው እዚህ በጨለማ ውስጥ ላይ ላሉ ሰዎች ብርሃንን ሊያበራ ነው። አሁንም በዛ ባለመታዘዝ ምክንያት ሰዎች በውድቀት ውስጥ አሉ፣ ባለመታዘዝ ውስጥ አሉ፣ እግዚአብሔርን ባለማወቅ ውስጥ አሉ። አሁን የክብሩ ወንጌል ብርሃን መጥቶ ደግሞ በክርስቶስ አማካይነት በዓለም ሁሉ ላይ ይብራ ተብሏል። አሁን የተሰራው ስራ ግን ወደ ሰው ልጆች ላይ ለመድረስ ይህ የክብሩ ወንጌል ያስፈልጋል። የክብሩ ወንጌል ማለት ምንድነው? እኔ ሞቼልሃለሁ፣ በእኔ አማካይነት ነፃ የምትወጣበትን፣ እረፍት የምታገኙበትን፣ ሰላም የምታገኙበትን፣ ከሞት ወደ ሕይወት የምትሻገሩበት መስመር ተዘርግቶላችኋል የሚል መልካም ዜና ነው። በጨለማ ውስጥ ላለ መልካም ዜና ከጨለማ ነፃ ውጣ ነው።
ለታመመ መልካም ዜና ከበሽታ ነፃ ውጣ ነው። ለተጨነቀች ነፍስ መልካም ዜና ከዛ ውጣ ነው። ይህ ከሰው ልጅ የሚጠብቀው ምንድነው ከተባለ ይህን ብርሃን መረዳት ነው። ይህን ብርሃን ማወቅ ነው። ይህ ብርሃን ግን እንዳይበራልን አሁን የሰይጣን ዓላማና አጀንዳ ያለው ምንድነው? ይህን ብርሃን እንዳይረዱት ሰዎች በሃይማኖት ባለመታዘዝ፣ ፍቅር በማጣት መታዘዝ ባለመቻል እንዲሆኑ አድርጓቸዋል። የዚህን ዓለም ፍቅር እንዲወዱት በማድረግ ይህ ብርሃን እንዳያበራላቸው አድርጓቸዋል። የዚህ ዓለም አምላክ አሳወረ ይላል። ስለዚህ ይሄን እውርነት ሊገፈፍ ያስፈልጋል ማለት ነው። በማን? በእግዚአብሔር እውቀት፣ በእግዚአብሔር በክብሩ ብርሃን እውቀት ሊገለጥ ያስፈልጋል ማለት ነው። ስለዚህ ይሄ ብርሃን እንዲያበራላቸው እውቀቱን መረዳት ያስፈልጋል ማለት ነው። የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ስለዚህ ይህንን ያሳወራቸው ነገር ለማስለቀቅ ምናልባት ወደፊት የምናየው ይሆናል። ምን ማድረግ አለብን፣ ይህ ጨለማው ነገር እንዲገለጥ ምን ማድረግ አለብን የሚለውን እንደ አገልጋይ የሚጠበቅብን ነገሮች ሊኖሩ ይችሉ ይሆናል። ስለዛ ነገር እናያለን። ግን ከኛ የሚጠበቀው ይህንን ከማብራት አኳያ ምንድነው? የእውነትን ወንጌል ሳይበረዝ ለሰዎች በትክክል መናገር ይጠበቅብናል። መጽሐፍ ቅዱስ ላይ እንደሚናገረው ተንኮል የሌለውን የቃሉን ወተት ተመኙ ይላል። ትክክለኛ የሆነውን እንደወረደ የሆነውን መጽሐፍ ቅዱስ ሊናገር ያሰበውን ትክክለኛ ወንጌልን ለሰዎች ልናደርስ ያስፈልገናል ማለት ነው። ስለዚህ ያንን ወንጌል በምንናገርበት ጊዜ በመንፈስ ቅዱስ አማካኝነት አይምሯቸው ተከፍቶ ይህንን እውነት እንዲረዱት ሊረዳቸው ይችላል ማለት ነው። ስለዚህ ይህ የክብር ወንጌል ብርሃን አሁን በዚህ ዘመን ለሰዎች ሁሉ እንዲያበራ የእግዚአብሔር ፍቃድና የእግዚአብሔር አጀንዳ ሆኗል ማለት ነው። ጌታ ይመስገን። ጌታ መልካም አምላክ ነው። ጥሩ መልእክት እየተከታተልን ነው። እንግዲህ የክብሩ ወንጌል ወደኛ ወደ ሰዎች ሲመጣ ሰው የነበረበትን የቀደመው ማለት የውድቀቱ ዘመን ነበረ። በኢየሱስ ክርስቶስ አማካኝነት ግን ይሄ የክብሩ ወንጌል ወደኛ መጣ። ይህንን ወንጌል የተቀበልን ሰዎች በእውነትም ከውድቀት ህይወትን ኢየሱስ ክርስቶስ ነፃ አውጥቶናል፣ ገላግሎናል ማለት ነው። ወደ ሌላ ዓለም ተሸጋግረናል። እኛ አሁን ይሄን መልእክት እየሰማችሁ ያላችሁ ይሄን የድነት የክብሩን ወንጌል የተቀበላችሁ ሰዎች እራሳችሁን እንደቀደመው እንደ ድሮ ማንነት ልናስብ ፈጽሞ አይገባንም። ያ ሁለቱ ዓለም ማለት የተለያየ ዓለም ነው። የሞትና የህይወት፣ የጨለማና የብርሃን። ይሄ የሞትና ህይወት የምንለው በዚህ ዓለም ላይ ሰዎች ይኖራሉ፣ ከዛ ይሞታሉ። ደግሞ በዚህ ዓለም ላይ ምን አለ? አሁን የምንመለከተው በአይናችን ሞት የሚባል አለ፣ ህይወት የሚባል ነገር አለ፣ ጨለማ የሚባል ነገር አለ፣ ብርሃን የሚባል አለ። ነገር ግን ይሄ የመንፈሳዊ ዓለም ሞትና ህይወት ከዚህ ፈጽሞ ይለያያል። የመንፈሳዊ ዓለም ብርሃንና ጨለማ ፈጽሞ ከዚህ ምድር ላይ ከምናየው ብርሃንና ጨለማ ይለያያል። ኢየሱስ ክርስቶስ እኛን ያወጣን ከመንፈሳዊ ዓለም ጨለማ፣ ከመንፈሳዊ ዓለም ሞት ነው ያወጣን። ከርሱ እንድንወጣ ያደረገን ደግሞ የክብሩ ወንጌል ለኛ ስላበራልን ነው። ያ የክብሩ ወንጌል ከመምጣቱ በፊት ሰው ድቅድቅ ጨለማ ውስጥ ነበር ያለው። ሰው በሞት ጥላ ውስጥ ነበር ያለው። ለዚያ ነው ኢየሱስ ክርስቶስ በመጣ ጊዜ በመንፈስ ቅዱስ ተጠመቀ፣ ጸለየ፣ የመንፈስን ኃይል ተቀበለ። ኢሚዲየትሊ ከዛ ሲወጣ ግን ስራው ምንድነው? እሱ ሰው የነበረበትን የሞትን ጥላ መክፈፍ ነው የጀመረው። ለዛ ነው ማቴዎስ 4 ላይ ሲናገር እንደዚህ ይላል። በነብዩ በኢሳይያስ የዛብሎን ምድርና ንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ ለተቀመጠው ሕዝብ ይልና ታላቅ ብርሃን አየ ይላል። ኢየሱስ ክርስቶስ ጌታ ነው። ታላቅም ብርሃን አየ ይልና በሞት አገርና ጥላ ለተቀመጡት ብርሃን ወጣላቸው። እነዚያ ሰዎች ወደው ነው። በሞት ጥላ ውስጥ ሰው ወዶ ይቀመጣል? ኔቨር። ማንም ሰው አቅም አልነበረውም ከዚያ ከሞት ጥላ ራሱን ማውጣት የሚችልበት ኢየሱስ ክርስቶስ ብቻ ነው ያንን ማድረግ የሚችለው። ይሄንን ሲል አሁን አገሮች እዚህ ጋር የተጠቀሱ ሀገራቶችን እናያለን። ከዚያም ውጪ እንዳለ ምድር በሞላው የሰው ልጅ ሁሉ በሞላ በሞት ጥላ ስር ነበር የተቀመጠው። እና ኢየሱስ ክርስቶስ ያንን የሞት ጥላ ከሰው ልጅ ላይ ሊገፍን የመጣው ማለት ነው። ምንን ይዞ? የክብሩን ወንጌል። ሰው በውርደት
በመሸማቀቅ በአፍረት ነበር ያለው። ልክ አዳም ጋር የነበረው ምሳሌ ትልቅ ምሳሌያችን ነው። በቃ አፈር አይደለ? አፈረ። እውነትም አሳፋሪ ስራ ነበር የሰራው፣ አለመታዘዝ አይደለ? መልካም ቀላል የሚመስል ትእዛዝ በእግዚአብሔር ስር በበረከት ስር መቀመጥ የሚችልበት በብርሃን ስር መቀመጥ የሚችልበት እድል አሳልፎ ሰጥቶ ኢሚዲየትሊ ወደ ውርደት፣ ወደ እፍረት፣ ወደ ጨለማ ራሱን የከተተበት ያ ሁኔታ ያሳፍረው ነበር። ኢየሱስ ክርስቶስ መጣና የክብሩ ወንጌል ለሰው ልጅ አበራ። ዛሬ ጌታ ኢየሱስ ክርስቶስ ያወቅን ያመነን የተቀበልን ሰዎች ወደ ክብሩ ወንጌል መሸጋገራችንን ልናምንና ለዚህ እውቅና ልንሰጥ ይገባናል። ለመሰላችሁ ይሄንን ማለት የሚጠበቅብን ሰው እንዳለ ክብርን ፈላጊ ነው። ትክክል ነው። ኃጢአት አይደለም። በነገራችን ላይ ክብርን ስንፈልግ ኃጢአት እየሰራን አይደለም። ለምን? ለክብር ስለተፈጠረን ነው። እግዚአብሔር እኛን ሰዎችን ሲፈጥር ለክብር ነው የፈጠረን እንጂ ለውርደት አይደለም የፈጠረን። እንድንከብር ነው፣ አክብሮም ነው የፈጠረን። ለዚያ እኮ ነው መልኩንና ምሳሌውን እንድንከተል ያደረገን። ከዛም ደግሞ የኢየሱስ ክርስቶስን ፈለግ እንድንከተል ያደረገን ለክብር ስለፈጠረን ነው። ያ ዘር ደግሞ በውስጣችን አለ፣ የተፈጠርንበት ማንነት ማለት ነው። ስለዚህ እሱን እንፈልገዋለን። ቀድሞ በሱ ተፈጥረናል፣ ግን ከእጃችን ወጥቶ ነበረ። ውስጣችን ያ ፍላጎት ስላለ እንፈልገዋለን። ልናገኝበት የምንሄድበት መንገድ ግን ትክክለኛ መንገድ አይደለም፣ የተሳሳተ መንገድ ነው። የዚህን ዓለም ሲስተም ነው የምንከተለው። ያን ክብር ፍለጋ የምንሄድበት መንገድ በዚህ ዓለም ሲስተም ነው የምንሄደው። ሰው ይልቁኑ ይባስ ስህተት እየሰራ እየተሳሳተ መንገዱን እየሳተ ይሄዳል። ክብር ከየትም ከምስራቅም ከምዕራብም አይመጣም ይላል እኮ መጽሐፍ ቅዱስ ሲናገር። ከሚያከብር ከእግዚአብሔር ዘንድ ነው እንጂ። እግዚአብሔር እንዴት ነው ታዲያ እኛን የሚያከብረው? ክብር ከእግዚአብሔር ዘንድ ብቻ ነው የሚገኘው። ከምስራቅም አይደለም፣ ከምዕራብም አይደለም፣ ከየትም አይደለም፣ ከዚህ ዓለም ሲስተምም አይደለም፣ ከስጋችንም አይመነጭም፣ ከአይምሮአችን እውቀትም አይመነጭም። እግዚአብሔር ግን ሰውን ያከብራል። እንዴት እግዚአብሔር የሰው ልጅ አከበረ ብለን ካየን ወንጌሉን ለእኛ በመላክ ያ ወንጌል ደግሞ ምንድነው? መልካም ዜና። ሞተ ነበር፣ አሁን ግን ወደ ህይወት መሸጋገር የምትችልበት መድኃኒት ተልኮልሃል። ኢየሱስ ክርስቶስ ጌታ ነው። ጨለማ ነበርክ፣ በጨለማ ነበር የምትኖረው፣ አሁን ግን ብርሃን ተልኮልሃል። ይሄ የመጣልህ ብርሃን ከድቅድቅ ጨለማ ያወጣህና ፍጹም ወደሆነ ወደሚያስደንቀው ብርሃን ያስገባሃል። ይሄ መልካም ዜና ነው። ይሄ ክብር ነው። ኢየሱስ ክርስቶስ ይሄንን ክብር የሆነው ወንጌል ይዞልን መጣ። አሁን እኛ ይሄንን ወንጌል የተቀበልን ሰዎች ወደዚህ ክብር ተሸጋግረናል። ስለዚህ ምንድነው ማድረግ ያለብን? የተቀበልነውን ይሄን የክብሩን ወንጌል ለእርሱ ምስጋናን እየሰጠን ይዞልን ለመጣው ለኢየሱስ ክርስቶስ ባለቤቱ ማን ስለሆነ? ኢየሱስ ክርስቶስ ስለሆነ የክብርን ወንጌል ይዞ ወደኛ የመጣው ኢየሱስ ክርስቶስ ስለሆነ ለእርሱ የሚገባው ምስጋና እየሰጠን እኛ ግን ከውርደት ህይወት፣ ከጨለማ ህይወት፣ ከሞት ህይወት ወደ ብርሃን ወደ ክብር መሸጋገራችን ለእግዚአብሔር እውቅናን እየሰጠን ስለሰጠን ጸጋና ክብር ልናመሰግን ይገባናል። ከኛ የሚጠበቀው ምስጋና ነው። እኛ ያመንን ሰዎች እንዳላገኘን ሆነን ፍለጋ ከጀመርን አቅጣጫ ስተናል ማለት ነው። የተቀበልነውን ነገር እንዳላገኘን ልናገኝ ምንሄድ ከሆነ ስተናል። ሌላው ደግሞ ምንድነው ከዚህ ጋር ያይዘን ማድረግ ያለብን ነገር ይሄ የክብሩ ወንጌል ለኛ ደርሶናል፣ ተቀብለናል፣ የኛ ሆኗል። አሁን ከውርደት ህይወት ወጥተናል ማለት ነው። ይሄንን ወንጌል ግን ለሌሎች ደግሞ ልናዳርስ ይገባናል። ላልሰሙ ሰዎች ልናሰማ ይገባናል። እንደዚህ ይላል አንድ ስፍራ ላይ በማርቆስ ምዕራፍ 16 ቁጥር 8 ላይ ይሄንን የከበረው ወንጌል ለሌሎች ማሰማት ስለሚገባን የሚናገረውን ቃል በዚህ መልኩ እናያለን። መንቀጥቀጥና መለንገጥ ይዟቸው ነበርና ወጥተው ከመቃብሩ ሸሹ። ይፈሩ ነበርና ለማንም አንዳች አልተናገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። ኢየሱስ ክርስቶስ ጌታ ነው። ራሱ ኢየሱስ ክርስቶስ መጀመሪያ ለጥቂቶቹ ነገራቸው። ግን መጀመሪያ ለጥቂቶቹ ሲነግራቸው ፈሩ። ለመናገርም ለማወጅም ማለት እውነት ይሆን ወይስ በቃ ልባቸው ላይ ሙሉ እምነት አልመጣም። በኋላ ግን ኢየሱስ ክርስቶስ ራሱ ደግሞ በመካከላቸው ላይ ተገኝቶ ለዘላለም ድህነት የሆነውን ይላል። ከዛም የማይለወጠውን ይላል ቅዱስ ወንጌል
ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ስለ ወንጌል ሁሉ ጊዜ ኢየሱስ ክርስቶስ የሰጠውን ትእዛዞች በምንመለከትበት ጊዜ አሰጣጡ ይደንቃል። ይሄ ገደብ የሌለው ነው። የሰው ልጅ ላይ ገደብ የሌለ በምድር ላይ ገደብ የሌለውን ነው። ከፀሐይ መውጫ እስከ መጥለቂያ በእጃቸው ነው አደራ የሰጣቸው። አንድ ነገር በእጅ ሰጥቻለሁ ከተባለ አደራን የሚያሳይ ነው። አንድ ሰው መልእክት ሊልከን ፈልጎ የሆነ ስፍራ አስቀምጬልሃለሁ ሲልና አይ ይሄንን አደራ በእጅ ነው የምሰጠው ካለ ለዚያ ዕቃ የሰጠው ትኩረት ይለያያል ማለት ነው። ኢየሱስ ክርስቶስ እጅግ የከበረ ስጦታ እጅግ የከበረን አደራ ስለሆነ ይዞልን የመጣው ይህንን አደራ ለሆነ በሰው አይደለም ሊልክልን የፈለገው ራሱ በአካል መጥቶ ለእያንዳንዳችን በእጃችን ሊያስረክብን የፈለገው። ለምን ይሄ ተቀበልነው አደራ በትክክል ለተላከላቸው ሰዎች ሊደርስላቸው ይገባል። ኢየሱስ ክርስቶስ ትልቅን አደራን የሰጠን ለሰዎች እንድናደርስ። እነዛ ሰዎች እኛ የተቀበልነውን ከኢየሱስ ክርስቶስ እጅ የተቀበልነው አደራ ለነርሱ ካልደረሰ ሰዎቹ ምንም አይነት እድል ፈንታ የላቸውም ወደ ህይወት የሚሸጋገሩበት። የነዚያን ሰዎች ሞትና ህይወት የምንወስነው በእኛ እጅ ያለው አደራ ነው ማለት ነው። ኢየሱስ ክርስቶስ ለዛ አደራ የሚከፈለው ዋጋ ሁሉ ከፍሏል። በመስቀል ላይ ሞትን ሞቷል። ያ የእርሱ ክፍያ ነው። ከሞት በኋላ ደግሞ እርሱ ሞት ሊይዘው ስለማይችል እግዚአብሔር የሞትን ጣር አጥፍቶ አስነሳው ይላል። በመንፈስ ቅዱስ ኃይል ኢየሱስ ክርስቶስ ተነሳ። ከተነሳ በኋላ ግን ኢሚዲየትሊ ያደረገው ነገር ምንድነው? እሱ ይሄንን የክብሩ ወንጌል ለሚሰሙት ሁሉ አሰማቸው፣ እንዲያደምጡ አደረገ። ከዚያ ደግሞ አደራውን በእጃቸው ሰጠ። ይሄ እናንተ ብቻ ልትሰሙት አይደለም የሚገባው፣ የሰው ልጅ ሁሉ ሊሰማው የሚገባው የክብሩ ወንጌል ነው። ይሄንን ያልሰማ ሁሉ በውድቀት በሞት ውስጥ ነው የሚገኘው። ስለዚህ ሂዱና አሰሙ አለ። ስታሰሙስ ገደቡ ከየት እስከ የት ነው አለ? ከፀሐይ መውጫ እስከ መጥለቂያዋ ድረስ ሁሉም ስፍራ ሁሉም ቦታ ያለ የሰው ልጅ ሁሉ ሊሰማው ይገባል ይሄንን መልእክት። አለበዚያ ሰው ልጅ ምድር ላይ ያለ ሁሉ ክብርን ይፈልጋል። ለምን አጥቶታል? ገንዘብ ለሰው ልጅ ክብር መልሷል? አልመለሰም። ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ ወንጌልን ይዞ ከመምጣቱ በፊት አክቹአሊ ወንጌል በምድር ዘመን ሁሉ በሰው ልጅ ህይወት ሁሉ ሲሰበክ ነበር። የመጀመሪያው ወንጌል ሰባኪ ራሱ እግዚአብሔር ነው። ለማን? ለአዳም ወንጌልን ሰበከ እግዚአብሔር። አዳም በሞት ጥላ የሰራው ኃጢአት በሞት ውስጥ አስቀመጠው አይደለ? የሰራው እግዚአብሔርን አለመታዘዝ በሞት ጥላ ውስጥ እንዲቀመጥ አደረገው። እሱ በሞት ጥላ ውስጥ እያለ እግዚአብሔር መጣና መልካምን ዜና ለማን? ለአዳም አበሰረው። ከሴቷ የሚወለደው አለ ላንተ መዳንን ይዞልህ ይመጣል፣ ከዚህ ህይወት የምትወጣው በሴቷ ዘር ነው አለው። መልካም ዜና። አዳም ተስፋ ከቆረጠበት ህይወት ተስፋ ወደ ህይወቱ ዘራ ማለት ነው። እግዚአብሔር ተስፋን ወደ ህይወቱ ዘራ። ድጋሜ ተስፋው ለመለመ። እግዚአብሔር የመጀመሪያውን ወንጌል ሰበከ። ወንጌል በአዲስ ኪዳን ይጀምር ሳይሆን በመጽሐፍ ቅዱሳችን በሙሉ ወንጌል እየተሰበከ ነበር። መልካም ዜና እየተሰበከ ነበር። ኢየሱስ ክርስቶስ ግን የዛ የመጀመሪያው ስብከት ፍጻሜ ይሆን ዘንድ ፍጻሜውን ስብከት ይዞልን መጣ ማለት ነው። በአባቶቻችን በብዙ አይነት ጎዳና ተናገረ ይላል። በዘመን መጨረሻ ደግሞ በአንድ ልጁ አማካኝነት እግዚአብሔር ተናገረን። ያ የንግግር ሁሉ ፍጻሜ ነው። ሌላ ንግግር አያስፈልግም ነበር። የመጨረሻው ንግግር ማን ተናገረ? ኢየሱስ ክርስቶስ ተናገረ። እሱን ይዞ ከመጣ በኋላ ማለት ነው አሁን እናንተ ብቻ ሰምታችሁ የምትቀመጡት ዜና ሳይሆን ይሄንን ዜና ደግሞ መስማት ለሚገባቸው ለሰው ልጆች ሁሉ ሂዱና ሰሙ ያለ ገደብ አላቸው ማለት ነው። ለዚያ ነው ሲናገር በማቴዎስ ወንጌል ላይም ማርቆስ ወንጌል ላይም ከትንሳኤ በኋላ ኢየሱስ ክርስቶስ ለ40 ቀን በሙሉ እየተመላለሰ የሚናገራቸው ንግግሮች ተመሳሳይ መልእክቶችን ያለው። የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህም አላቸው ይላል፣ ወደ ዓለም ሁሉ ሂዱ ይልና ወንጌልን ለፍጥረት ሁሉ ስበኩ። ያ ማለት ፍጥረት ማለት የሰው ልጅ ነው የሚያካልለው። ወደ ዓለም ሁሉ ሂዱ ገደብ የለውም ማለት ነው። በሁሉ አቅጣጫ ለሰው ልጅ ሁሉ ለፍጥረት ሁሉ ሰው ለሆነ ሁሉ ይሄንን ወንጌል ስበኩ። ይሄ ወንጌል ወደ ሰው ልጆች ሲመጣ ሰውን ከውርደት ወደ ክብር ያሸጋግራል። ያው ጠቢቡ ሰለሞን ገንዘብን እንደ ልብ እንደፈለገ አግኝቶታል አይደለ? የማይቆጠሩ ነገሮች እስኪኖሩ ድረስ ሀብትን አግኝቷል።
ግን መጨረሻ ላይ ምናል ሁሉ ከንቱ የከንቱ ከንቱ አለ። ለምን? ያ ሳቲስፋክሽን እርካታን ይሰጠኛል ብሎ አስቦ ነበር፣ ግን እርካታን አላገኘበትም። ትቶት እንደሚሄድ ሲያውቅ ከንቱ ነው ለካስ የሆነ ነገርን ይፈጥርልኛል ብሎ ያከማቸው ያ ሁሉ ሀብት ከንቱ ነው። ጥበብም ከንቱ ነው። ሰለሞን እጅግ በጣም ጠቢብ ሰው ነበረ። ያ ጥበብም ከንቱ ነው፣ ምንም አልፈጠረለትም። እዚህ ምድር ላይ ከወንጌል ውጪ ከእግዚአብሔር ከክርስቶስ ወንጌል ውጪ ሰውን ሊያከብር የሚችል ምንም ነገር የለም። እና ለዛ ነው የክብሩ ወንጌል ብለን ዛሬ መጥቀስ የፈለግነው። ከፓስተር ኢየሱስ ጋር እንቀጥላለን። ጌታ ይመስገን። እንግዲህ እዚህ ውስጥ የምንመለከተው ምንድነው? ይህን የከበረ ወንጌል እግዚአብሔር ለሰው ልጆች እንደሰጠው ነው። ጴጥሮስን እንግዲህ ስንመለከት ለኒቆዲሞስ ወንጌል መንገር መላእክቶቹ አልፈለጉም፣ ወደ ጴጥሮስ ነው ይላኩት እና መልአኩ ከተገለጠበት በኋላ ቁርበት ፋቂው ቤት ጴጥሮስ የሚባል አለ፣ እሱ ይነግራል ተብሎ በመልእክት ተሰምቶ ጴጥሮስም ያን መልእክት ሰምቶ ሄዶ ነው የነገራቸው። ያ የሚያበራ መላእክት በዛ በክብር የተገለጠላቸው የሰራውንም ስራ ምጽዋተ ተሰምቶልሃል ያለው በዛው ጋር ወንጌልን ሊሰብክለት እንዴት አልቻለም? መጽሐፍ ቅዱስ ላይ ሲናገር ይህንን ለመላእክት አላስገዛውም ይላል። ይሄ መልእክቱን ራሱ የሰጠው ለሰው ልጅ ነው። ስለዚህ ብርቱ ክርስቲያን ብንሆን ደካማ ክርስቲያን ብንሆን የትኛውም አገልጋዮች ብንሆን የወንጌል ስራ የፕሮፌሽን ስራ አይደለም፣ ወይም ለተወሰኑ ወንጌላዊ ለተብለው ለተሰጡ የተሰጠ ስራ አይደለም። ይሄ ለሰው ልጅ የተሰጠ ወንጌል ነው። ስለዚህ ወንጌል ማለት ምንድነው? ይህንን አግኝቻለሁ ይህንን አግኙ ብሎ እኛ ያገኘነውን እውነት የበራለንን እውነት ከጨለማ ነፃ ያወጣንን እውነት ለሰዎች የምንመሰክርበት የምንናገርበት ነው። ስለዚህ እኛን የለወጠውን ነገር ለሰዎች የምናስተላልፍበት ነው። ያ ወንጌል ተብሎ ብዙዎችን ደግሞ ከጨለማ ስራ ነፃ የሚያወጣ ከሞት ወደ ህይወት የሚያሻገር የከበረ ከውርደት ወደ ክብር የሚለውጥ ነው። ስለዚህ ያገኘነውን ኢየሱስን ፍቅር ካገኘን የኢየሱስን ፍቅር ኢየሱስ መውደዱን እውነተኛ የፍቅር አምላክ መሆኑን ለሰዎች ልንናገር ያስፈልጋል። ኢየሱስ ከፈወሰን ፈዋሽነቱን ልንናገር ያስፈልጋል። ከተለያዩ እስራቶች ነፃ ከወጣን ያንን ነፃ መውጣታችን ለሰዎች መናገር ወንጌል ነው። ተባርካችኋል። ስለሰማችሁን እናመሰግናችኋለን። በሳምንት በሌላ መልእክት ወደ እናንተ እንመጣለን። እስከዛው ደህና ሰንብቱ። አዲስ ዜና ላለፉት 7 ዓመታት የሥነ መለኮት ትምህርቶችን በቀን በማታ ቅዳሜና እሁድ እንዲሁም በኦንላይን በዲፕሎም በዲግሪ በማስተርስ ደረጃዎች በማስተማር የሚታወቀው ኮሌጃችን አሁን ደግሞ በዶክትሬት ኦፍ ሚኒስትሪስ ደረጃ ማስተማር መጀመሩን በደስታ እናበስሮታለን። ባይብል ኮቨናንት ኮሌጅ በተለያዩ መርሃ ግብር በዲፕሎማ በዲግሪ በማስተርስ በመደበኛ በዊኬንድ በርቀትና በኦንላይን ተማሪዎችን ተቀብሎ እያስተማረ የቆየ የሥነ መለኮት ተቋም እንደሆነ ይታወቃል። አሁን ደግሞ በዶክትሬት ኦፍ ሚኒስትሪ ለማስተማር ዝግጅቱን ሁሉ አጠናቆ በመመዝገብ ላይ ይገኛል። አዲሱ የዶክትሬት ኦፍ ሚኒስትሪ ፕሮግራም የሆሊስቲክ ፐርሰናል ዴቨሎፕመንት፣ የቢብሊካል እና ቴዎሎጂካል ፋውንዴሽንስ፣ የአመራር ክህሎትና ብቃት፣ የአካዳሚክ ሴሚናሮችና የምርምር ወረቀቶችን የያዘ ነው። መንፈሳዊ ሕይወቶን ለመገንባትና በአገልግሎት እንዲገሰግሱ ወደ ኮሌጃችን ይምጡ። በተጨማሪ በኦንላይን ለመስጠት ዝግጅት ጨርሶ እየተጠባበቀ ይገኛል። ሁልጊዜ ምዝገባ፣ ሁልጊዜ ትምህርት አለ። አድራሻችን ባልቻ ሆስፒታል ከፍ ብሎ ሶሊያና ህንፃ አጠገብ ሚራክል ቤተክርስቲያን ያለበት ህንፃ ውስጥ ባይብል ኮቨናንት ኮሌጅ